ሰላም ሰላም ውዶቼ፣ ዛሬ ባኩራ እንሰራለን። ባለፈው የሰራሁት ባኩራ አይደለም የበቆሎ። እኔ ባኩራ በዚህ መልኩ ነው የምሰራው። ባለፈው ያሳየኋችሁ ሌላ ነው። ይሄ ደግሞ ባኩራ ነው እና በቀጫጭኑ የተከተፈ ድንች፣ ሽንኩርት፣ ሽሪሚር የተከተፈ ካሮት የተፈቀፈቀ፣ እዚህ ጋር የሚያቃጥለው ቃሪያ አለ፣ ነጭ ሽንኩርት አለ፣ ኩዝብራ ወይም ደግሞ የድንብላል ቅጠል እሱን ሁሉንም አንድ ላይ አዋሃድኩት ማለት ነው በቀጫጭኑ። ሌሎችም ነገር ምሳሌ ጥቅል ጎመን፣ ሌሎችም ይሄ ቀይ ስርን ፈቅፍቆ የሚከታል እሱም ማስገባት ትችላላችሁ። እዚህ ጋር ደግሞ ቅመም ነው። ጨውን የተጠቀምኩት ማጂ ፓውደሩን፣ እርድ፣ ማጂ ፓውደር፣ ይሄ ሰባ ባህራት ወይም እኛ እንደ መከለሻ የምንለው ፓፕሪካ ወይም ማቃጠለው ቃሪያና ቁንዶ በርበሬ ብላክ ፔፐር ማለት ነው። እዚህ ጋር የሽምብራው ዱቄት ማለት ነው። የሽምብራ ዱቄት ነው። በዋናነት ባኩራ የሚሰራው በሽምብራ ዱቄት ነው እና እዚህ ጋር የሽምብራ ዱቄት ነው የተጠቀምኩት። ቅመም ቤት ያፈራውን ማድረግ ትችላላችሁ እናንተ ቤት የምታገኙትን ቅመም። እዚህ ጋር ነሻ ወይም የበቆሎ ዱቄት ነው የጨመርኩት። ከዛ ሁሉንም ሚክስ አረጋዋለሁ በደንብ እንደዚህ አንድ ላይ በቅመሙ ምኑም እንዲዋሃድ በደንብ እንደዚህ ሚክስ አደርገዋለሁ ማለት ነው። ከዛ ውሃ ትንሽ ጠብ እያረኩኝ ውሃ ብዙም ሳላበዛ እንደዚህ እንትንለዋለሁ ማለት ነው። በደንብ እንዲዋሃድ ሽታው በጣም ነው ደስ የሚለው፣ በጣም አሪፍ ነው። እንዳልኳችሁ ብዙ ሌሎች አትክልቶች መክተት የምትፈልጉት ሌሎች አትክልቶችም ካሉ መክተት ትችላላችሁ እናንተ። እኔ ለጊዜው ይሄንን ነው እኔ በዚህ መልኩ ነው ባኩራ ስሰራ የምሰራው። ትንሽ ውሃ ጠብ እያረግን በምንፈልገው መጠን እስከሚሆንልን ድረስ እናዋህደዋለን ማለት ነው። እንደዚህ እንጨብጠው ቢያንስ እንትን እንደሚሆንልን ማለት ነው። ከዛ ዘይታችንን እዚህ ጋር እንትን ነው ያደረኩት ማባያው ወይ ደግሞ ሶሱን ነው የሰራሁት። ቃሪያ ለሚያቃጥለው ቃሪያ ናና ነው ይሄ። ከዛ ይሄ ኩዝብራ ወይም የድንብላል ቅጠል ነው። ሎሚ አለ፣ እርጎ አለ። አንድ ላይ እንፈጨዋለን ማለት ነው። ሁሉንም እርጎን ጨመርኩ፣ ሎሚ ጨምቅበትና አንድ ላይ እፈጨዋለሁ ማለት ነው። ይሄንን ውህድ ማባያው ማለት ነው። የባኩራ ማባያ ከሌለም ችግር የለውም፣ እኛ ቤት ስለሚወዱት ነው። ባኩራ ሰራ ያው ከሶስ ጋር ሰራላችሁ ስለሚወዱት ነው። ከዛ በዚህ መልኩ ሆኗል ማለት ነው ማባያው ሶሱ ማለት ነው። ይሄንን ፍርጅ አረግና ወደ መጥበስ ገባለው ማለት ነው። ዘይቴ ግሎልኛል። ከዛ እንደዚህ በጄ እንትን እያረኩኝ እከታለሁ ማለት ነው። ሁሉንም ጠብሳለሁ። ያው የየሰው ቤት ሙያ ይለያያል። ሁላችንም ቤት የሚሰራው የባኩራ አይነት ሊለያይ ይችላል። ያው እኔ በኔ ቤት የምሰራውን ባኩራን ያሳየኋችሁ። ሁላችሁም ቤት ደግሞ የተለያየ ዘዴ ሊኖረው ይችላል። ሁሉንም እንደዚህ እያድበለበልኩ ጨመርኩት ማለት ነው። እኔ እንዲህ ብዙ ድብልብል ሲል አልወድም። ለምን ውስጡ ሊጥ እንዳይሆን ስትጠብሱት እንደዚህ ከፈት ብሎ ወይም ጠፍጠፍ ሲል እሳት የማግኘት ነገር ይኖረዋል። ድብልል ካረጋችሁት ውስጡ ሊጥ ነገር ይሆናል። ከዛ ሁሉንም እንደዚህ ያደረኩኝና ጠበስኩት እንትን እያልኩኝ። ጋዛችሁን ብዙም ያው በመካከለኛ የእሳት ሙቀት ጥበሱ። ብዙ ጊዜ ስትጠብሱ የሆነ ነገር ምክንያቱም ከላይ አሮ ከስር ያልበሰለ እንዳይሆንባችሁ በሚስማማ የሙቀት መጠን ጥበሱ። ከዛ ገለባበጥኩት ማለት ነው። ከዛ እንደዚህ ሆኖ በቅቶታል። በዚህ መልኩ በቅቶታል። በጣም ገባ ሲለው የሚወዳሉ ወይ የሚወዱ ሰዎች አሉ። ወይም ቀረጥ ይሆናል አይደለ? እንደየቤቱ እንትን ይላል። ሌሎቹንም ያው እንደዚህ አውጥቼ ነበረ ሰርቼ አወጣሁት ማለት ነው። በዚህ መልኩ ሁሉንም ጠብሼ ከዛ ሁሉንም እንደዚህ ያረኩኝ። እንግዲህ እንደየኛ ጋር ያው ህንዶች ስላሉ ሹፌሮች ሁለት ናቸውና በጣም ነው የሚወዱት። ያው የነሱ ምግብ ነው አይ ቲንክ አይደለ? ይሄ ምግብ ሲመስለኝ እንግዲህ እርግጠኛ አይደለሁም። የህንዶች ምግብ ነው ብዙ ጊዜ ይሄ ነገር።
ከዛ እንደዚህ ነው የሚበላው። መጨረሻ ላይ እንደዚህ ሶስቱን ታደርጉና ሞክሩት፣ ትወዱታላችሁ። ስለምታዩኝ ስለምታበረታቱኝ አመሰግናለሁ።